ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትዝጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን የአዲስ አበባ ገቢዎች ቢሮ አገልግሎት አሰጣጡን ለማዘመን በርካታ ስራዎችን እየሰራ ይገኛል። ከነዚህ ተግባራት ውስጥም የሚሰጡ አገልግሎቶችን ከወረቀት ንክኪ ነፃ ማድረግና በቴክኖሎጂ የተደገፈ ማድረግ ዋነኛ ስራዎቹ ናቸው። አገልግሎት አሰጣጡን ለማሻሻል በተለያየ ጊዜ ከተማ አስተዳደሩ ትላልቅ ስራዎች ሲሰራ ቆይቷል። እንደ ገቢዎች ቢሮም ባለፈ ጊዜ ትልቁ ስራ ለመስራት ጥረት አደረግነው የግብር ከፋዮችን መድረክ ማዘጋጀት ነበር። ዋናው ግብር ከፋው ምንድነው የሚል መረጃዎችን ማሰባሰብ ስሮች ሲሰሩ ቆይቷል። ከዚህ ጋርም ተያይዞ የተሻሉ ግብር ከፋዎችን የእውቅና ስነ ስርዓት መስጠት ተችሏል። በዋናነት ይሄ ሲሰራ መነሻው አገልግሎት አሰጣጣችን ጋር በተያያዘ በተለይ ከፍተኛ ግብር ከፋይ ላይ ምንድነው ግብር ከፋዩ እያለን ያለው የሚለው መነሻ ወስደን ትላልቅ ግንዛቤዎች እየሰጠን ቆይተናል። እሱም መነሻ በማድረግ ደግሞ የተሻሉ አገልግሎት ላይ የተሻሉ ግብር ከፋይ የምንላቸውን እውቅና ለመስጠት ጥረት አድርገናል። አንዱ እሱ ነው። አንዱ መድረክ መፍጠር ለግብር ከፋዮች ጋር ተቀራርበን ስራዎችን መስራት እና አገልግሎቶችን ለማዘመን ጥረት አድርገናል። ቢሮ አንድ ኃላፊ ፈልጎ የሚመጣ ግብር ከፋይ ወዴት መሄድ ይፈልጋል? ለምሳሌ አንድ ጉዳይ ፈልጓል። ይሄ ጉዳይ እዚህ ህንጻ ላይ የቱ ጋር እንደሆነ ላያውቀው ይችላል። ስለዚህ የእያንዳንዳችን የቢሮ ማንን የስራ ድርሻችን ተዘርዝሮ መግቢያው ላይ ሄዶ አሁን ለምሳሌ ስራ አስኪያጅን ፈልጋለሁ ካለ ስራ አስኪያጁ ስንተኛ ፎቅ ቢሮ ቁጥር ስንት እንዳለ ያን አውቆ ማንንም ሳይጠይቅ መጥቶ መግባት ይችላል ማለት ነው። ፊዚካሊ እዚህ ከመጣ የሚፈልጉትንም አገልግሎት በስንት ደቂቃ በስንት ስታንዳርድ ላይ ካለ ደግሞ የተለጠፉ በየቦርዱ የተለጠፉ ስታንዳርዶች አሉ። እነሱን መሰረት አድርገው መረጃቸውን አሟልተው ወደ ግብር መስሪያ ቤቱ የሚመጡትን በዚህ አግባብ እየተሰጠን ያለው። ከዛ ውጪ ግን በግልጽ ከዚህ በፊት እንግዲህ አሁን መነሻዎችን ይዘን ነው አንድ ሲስተም ሲሰራ ያውኛ ኢምፕሊመንት ነው የምናደርገው። ከመነሻዎች አላቸው አናሊሲሶች አላቸው። አናሊሲሱ የነበረው እነዛ ማኑዋል ሲሰጡ የነበሩ ክሊራንሶች ወረቀቶች ኦልሞስት ፎርጀሪ በብዛት ኦልሞስት በጣም ከፍተኛ ደረጃ ፎርጀሪ የተሰራባቸው ነበሩ። ሴኩሪቲ ፕሪንት የላቸውም፣ ኪውአር ኮድ የላቸውምና አሁን ኪውአር ኮድ ኖሯቸው ሴኩሪቲ ፕሪንት ኖሯቸው እነዚህ ማጭበርበሮችን የመንግስት ገንዘብ ሳይከፈል ይወጡ የነበሩ ይታተሙ የነበሩ ወረቀቶችን ያስቀረ ነው ማለት ነው። አገልግሎትን የተሻለ ለማድረግ ስራዎችን በቴክኖሎጂ ማዘመን ነው። እንግዲህ በቴክኖሎጂ በመናዘምንበት ሰዓት ላይ ሁለት ነገር ነው። አንደኛው ቀልጣፋ የሆነ አገልግሎት ግብር ከፋዩን ጊዜ ወጪ ገንዘቡን የምንቆጥብበት ነው። ሁለተኛ ከአሰራርም አንፃር ብዙ ጊዜ ከሰው ንክኪ ስራዎች በራቁ በቴክኖሎጂ በተደገፈው ቁጥር የተሻለ አገልግሎት ለመስጠት ያስችላል። ከዚህ አንፃር በርካታ ስራዎች ለመስራት ተችሏልም። እንደምታየው ኦሬዲ ስማርት ሲቲ የሆነች የመጣችበት ሁኔታ ነው ያለው። ላስት 5 years 3 years የሌለ 10 years የሌለ አሁን እያየን ያለነው ነገር ነው እና ብዛት የሆኑ ቴክኖሎጂዎችን እየተጠቀምን ያለ ነው። እንደው በእኛ መስሪያ ቤት እንኳን አንድ ማሳያ ብልሽ ከ5 ዓመት በፊት ወር ከ10 ዓመት በፊት ያልነበረ ግብር ከፋይ በስልኩ የሚከፍልበት ሁኔታ ተፈጥሯል አይደል? ይሄ ሰው ባለበት ሆኖ ይከፍላል። በስልኩ የደረጃ ምራ ግብር ከፋዮቻችን ይከፍላሉ። ይሄ አንድ መዘመን ነው። ከዚህ የተሻለን ይመጣል። ስሩ ፕሮሰስ እየታየ የተገመገመ ደረጃ በደረጃ እየተሻሻለ በቅንጅት በመስራት ስማርት ሲቲ መገንባት እንችላለን። አሁን እንደ አጠቃላይ እንደ አዲስ አበባ ገቢዎች እየተሰሩ ያሉ ስራዎች 100% ወደ ስማርት ሲቲ ወይም የ10 ዓመት የስትራቴጂክ እቅዳችንን ከዚሁ ከስማርት ሲቲ ጋር ጎን ለጎን ሚት በሚያደርግ መልኩ ታቅዶ እየተሰራ ያለ ነው። ስለዚህ አገልግሎቶች ግብር ከፋዩ ባለበት ሆኖ እንዲስተናገድ እዚህ መምጣት ሳይጠበቅበት የወረቀት አልባ አገልግሎቶችን መስጠት ፋይሎችን ሰነዶችን ዲጂታላይዝ የማድረግና በዚህ ላይ በልዩ ትኩረት እየተሰራ ያለበት ሁኔታ ስላለ ወደዛ እየሄድን መሆኑ እሙን ነው። ስማርት ሲቲ በተለይ በስማርት ኢኮኖሚ ዘርፍ ጋር ስታገናኘው ትልቁ ነገር ምንድነው? ፕሮዳክቲቪቲውን በደንብ ጨምሮለት ግብር ከፋዩ በሞር ዋናው ነገር ምንድነው? ስራው ላይ ትኩረት እንዲያደርግ አገልግሎቶቹን ሰርቪሶቹን እሱ ባለበት ቦታ ላይ ሆኖ ማቅረብ ከቻልሽ
ትራንስፓረንሲ ደግሞ በደንብ ከፈጠርሽለት በማከሉ ያለውን ትራንስፓረንሲ የሚሰሩ ነገሮችን በግልጽነት እሱም ፓርቲሲፔት ያደረገበት ማወቅ የሚችልበትን መንገድ ካለ ፕሮዳክቲቪቲው በደንብ ይጨምራል፣ ጊዜውን በደንብ ይቆጥማል፣ ገንዘቡን በደንብ ይቆጥማል። ሶ የሱን ፕሮዳክቲቪቲ በደንብ ጨምሮ ከተማውንም ሞር ወደ ስማርት ወደሆነች ከተማ ያሻግራል ብለን እናስባለን። ይሄ እንግዲህ ጠቀሜታው ምንድነው? አንደኛ ግብሩ በተገቢው እንዲሰበሰብ፣ ሁለተኛ ፍትሃዊ የሆነ ታክስ አስተዳደር እንዲኖር፣ ያላግባብ ግብር ከፋዩ ላይ የሚመጡ ነገሮች ካሉ እሱን ለመቀነስ፣ በዋናነት ደግሞ በሁሉም ቅርንጫፍ ጽሕፈት ቤቶች ላይ ወጥ የሆነ አሰራር እንዲኖርን ያደርጋል ማለት ነው። ይሄ ማለት እንግዲህ ፍትሃዊ የሆነ የታክስ አስተዳደር እንዲኖር ሰፋ ባለ መልኩ የአሰራር ስርዓቶችን አውርደናል ማለት ነው። ኢፔመንት ጋር በተያያዘ በደንብ አጠናክረን ስራዎች ሰርተናል። አሁን እንደ ከፍተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት 100% ሰው ቤቱ ቁጭ ብሎ ነው ግብር የሚከፍለው፣ የሚያሳውቀው የሚከፍለው ቤቱ ቁጭ ብሎ ነውና ይሄ ትልቅ እድገት ነው ማሳየት የተቻለው። በገቢዎች ቢሮም አጠቃላይ ስናይ ከፍተኛ ግብር ከፋዮች እንዲሁም መካከለኛ ግብር ከፋዮች ላይ 100% ግብር ከፋይ ቤቱ ቁጭ ብሎ ግብር እንዲያሳውቅ ማድረግ ተችሏል። አነስተኛ ግብር ከፋይ ላይም እንዲሁ ቢሮ አቅዶ እየሰራን ያለው ቀጣይ ትልቅ ለውጥ እናመጣለን ብለን የምናስበው የኦንላይን ሪፖርት እያጠናከርን ከሄድን ነውና እዚህ አካባቢ የተሻሉ ውጤቶች እየታዩ እንደሆነ ማየት ችለናል። እኛ እንግዲህ ግብር ከፋያችን አገልጋይ መስሪያ ቤት ነው። ይሄ የሚያገለግል መስሪያ ቤት ነው። ሲቀጥል ደግሞ ለከተማዋ ኢኮኖሚውን ያመነጨውን ገቢ ለልማት የሚውል ገቢ የሚሰበስብ ነው ማለት ነው። ስለዚህ ግብር እንሰበስባለን፣ አገልግሎት እንሰጣለን ማለት ነው። ስለዚህ ለዚህ ግብር ከፋይ ደግሞ ምቹ ለመሆን የለሙ ቴክኖሎጂዎችን አፕላይ ማድረግ ነው። በዚህ በለሙ ቴክኖሎጂዎች አፕላይ ካደረገን ኦሬዲ ግብር ከፋዩን ወደ ተሻለ ሌቭል ላይ ነው። ግብር ከፋዩ ወደ ገቢ ሰብሳቢ ቅርንጫፎች በሚሄድበት ወቅት የሚሰጠው አገልግሎት የተቀላጠፈና ከእንግልት የጸዳ ማድረግ ከተቻለ ፍትሃዊ የሆነ ግብር የመሰብሰብ እድልን ይጨምራል። ለዚህም የአዲስ አበባ ገቢዎች ቢሮ ግብር ከፋዩ አገልግሎት ለማግኘት ወደ ቢሮ የሚመጣበትን አጋጣሚ በማጥበብ እንዲሁም ወደ ቢሮ ቢመጣም በፍጥነት የሚስተናገድበትን የተለያዩ የአገልግሎት አሰጣጥ ስርዓቶችን በመተግበር በቁርጠኝነት እየሰራ ይገኛል። እንደ ከፍተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት ትልቁ ትኩረት አድርገን እየሰራን ያለነው ቢሮ ለግብር ከፋይም ለሰራተኛ ምቹ እንዲሆን ማድረግ ነው። ያው አንዱ አገልግሎት አሰጣጥ ከሱ ስለምንነሳ የምናስተናግድበት ግብር ከፋዮቻችን የምንቀበልበት ቦታዎች ለአገልግሎት አሰጣጥ የራሱ ትልቅ ሚና ስላለው አንዱ ቢሮ በአዲስ መንገድ ለማደራጀት ጥረቶች እያደረግን ነው ያለነው። እሱ ከጊዜ ወደ ጊዜ ለግብር ከፋይም ለሰራተኛ ምቹ ለማድረግ ጥረቶች አሉ። አሁንም እንሰራ ስራዎች ነው የሚሆነው። አካባቢ ከመፍጠር አንፃር የተገልጋዮች ስታንዳርድ በግልጽ ቦታ መለጠፍ ነው። ለግብር ከፋዩ ኢዝሊ አይቶ ምን አይነት ስራ አገልግሎት ነው የምትሰጡት፣ በምን ያህል ሰዓት ውስጥ ነው ማገኘው የሚል አይቶ በዛ ልክ ራሱን አዘጋጅቶ የሚመጣበት ሁኔታ ስላለ አንዱ እሱ ነው። 3 አይነት አገልግሎት ነው የምንሰጠው። ከ3ቱ አገልግሎት አሁን በጣም ትልቁ ጊዜ የሚወስደው የታክስ ኦዲት ክፍል ነው። ታክስ ኦዲት ላይ አንድን ፋይል ኦዲት አድርጎ ለማጠናቀቅ በትንሹ 30 ቀን ይወስዳል። የሌላ በጣም ትንሹ አገልግሎት የክሊራንስ አገልግሎት ነው። አንድ ግብር ከፋይ መጥቶ ክሊራንስ ለመውሰድ 3 ደቂቃ ይፈጃል። ስለዚህ በአቨሬጅ ይሄንን የሚገልጽ ስታንዳርድ ሰዓቶች ተቀምጧል። ይሄን መነሻ አድርጎ ግብር ከፋዩ የራሱን ፕሮግራም የሚያስተካክልበት ሁኔታ ነው ምኖረው። ለከተማዋ ልማት የአንድ ሳንቲም ሁለት ገጽታዎች ነን። ግብር ሰብሳቢው እኛ ነን፣ ግብር የሚከፍሉት ደግሞ እነሱ ናቸው። ስለዚህ ሁለታችንም ሃርሞናይዝድ ሆነን እኩል ሆነን ነው የምንሄደውና የተሻለ ለማድረግ እኛም የአገልጋይነት ስሜታችን ቅንነታችን በጣም ስኬል ማድረግ አለበት። እነሱም ያገኙትን ግብር በትክክል መከፈል ያለበትን አምነው መክፈል መቻል አለባቸው። ይሄ ፒላር ነው፣ ህግ ነው። በቃ ይሄንን ህግ ነው መተግበር እያቃተን ያለ ነው። እኛ የሆነ ነገር ስናገኝ እነሱን እንደ ጠላት እንደ ደበኛ እናደርጋለን። እነሱም እኛን እየፈሩ ወደ ችግር ውስጥ እየገቡ ነው ያሉትና ሁለቱን አስታርቆ የተሻለ የገቢ አሰባሰብ ስርዓት እንዲኖረን ቢሮ እየሰራ ነው ያለው። በቴክኖሎጂ በሌሎች አሰራሮች ቀርቦ ከመነጋገር ከመወያየትም አንፃር
በጣም እየተሰራ ነው ያለው። የግብር ከፋዩ ፊድባክ እንግዲህ አሁን ለምሳሌ የማኑዋል ክሊራንስ ጋር በተገናኘ ብዙ ፎርጀሪ የሆኑ የመንግስትን የግብር ግዴታ ሳይወጡ ክሊራንስ ወይም ደግሞ የግብር ክሊራንስ የሚያገኙበት ስለነበረ ከዚህ ተጠቃሚ የነበረ አካል ኦብቪየስ ነው ደስተኛ ሊሆን እንደማይችል ግልጽ ነው። ሶ ግን በትክክል አገልግሎቱን ፈልጎ ያጡ የነበሩ ግብር ከፋዮች እነዚህ ግልጽ በሆነ መንገድ በኋላም ይሄ ምክንያቱም ማረጋገጫቸው ነው ማስረጃቸው ነው ሴኩር በሆነ መንገድ እየተሰጣቸው ቀጣይም ለከፈሉት ግብር ዋስትናቸው ስለሆነ እነዚህ አይነት ግብር ከፋዮች ግን አገልግሎቱ በጣም ጥሩ ነው ግልጽነት የተመረኮዘበት እንትን ያለበት ነው። እናንተ የምታደርጉት ጥንቃቄ እኛ ለመከፍለው ግብር ምን ያህል ዋጋን እየሰጣችሁ ቦታ እየሰጣችሁ እንደሆነ ብሎ የሰጡበት ፊድባክ አለ ማለት ነው። ይላያል እንደ የእንትኑ ሚላይ አይነት ፊድባኮች አሉ ማለት ነው። የቅርንጫፍ ጽሕፈት ቤቶቻችን ላይ የወረፋ ማስጠበቂያ ማሽኖች አሉ። እነዚህ ውስጥ የወረፋ ማስጠበቂያ ማሽኖች አንዱ አገልግሎቱን በተሻለ ለመስጠት ይጠቅማል። ሁለተኛው ደግሞ ስታንዳርዶችን ከዛው ጋር አስተሳስረ ማለት ነው። ግብር ከፋዩ ሲመጣ ልክ መረጃ ዲስክ ላይ ልክ ቁጥር ሲሰጠው እሱን እየመዘገበ ሪፖርት ሊያወጣልን የሚችል የተሻለ አገልግሎት ለመስጠት የሚያስችልና ስታንዳርዱን ሊመዘግብ በሚችል መልኩ ጅማሮች አሉን። ሙሉ ለሙሉ ወደ ስራ ገብቷል ባንልም ግን ያንን ያስተሳሰር ለመሄድ በቴክኖሎጂ ለማዘመን ጥረት እያደረግን ያለ ነው። ገቢዎች በገቢ ቢሮ ጀምሮ መጠናቀቅ ብቻ አይደለም ብዙ ባለድርሻ አካላት ስላለው ከነሱ ጋር በትብብር እየሰራን ያለ ነው። በተለይ ከንግድ ቢሮ ጋር ያለን የቅንጅታዊ ስራዎቻችን ግብር ከፋዩ ሳይንገላታ ክሊራንስ መወስድበት ስርዓት ለመፍጠር ጥረት እየተደረገ ነው። ግብር ከፍሎ ቀጥታ ክሊራንስ መወስድበት መንገድ ለመፍጠር እየተሰራ ያለው አንዱ ግብር ከፋይ ላይ የሚደርሰውን አገልግሎት አሰጣጥን ለማሳለጥ እየተሰራ ስለሆነ እሱም እንደ መልካም ነገር የምናየው ነው። ከአሽታሽ ጋር ከመሬቶች ጋር ከትምህርት ጋር ያለን የቅንጅታዊ ስራዎቻችን እያጠናከርን ከሄድ የተሻለ አገልግሎት እየሰጠን እንሄዳለን የሚል እምነት ይዘን እየሰራን ያለን ነው። ቫት ተመዝጋቢ የሆኑ ግብር ከፋዮች ኢንዳይሬክት ታክስ የሚከፍሉ ግብር ከፋዮች በየወሩ እኛ ቢሮ መጥተው ዲክለር ከሚያደርጉ በለማው ሲስተም እቤታቸው ኦር ስራ ቦታቸው ላይ ሆኖ ዲክሌር እንዲያደርጉ አንዱ ምቹ ሁኔታ ተፈጥሯል። ይሄ እንደኛ መስሪያ ቤት ወይም እንደኛ ቅርንጫፍ ጽሕፈት ቤት ሙሉ ነው ወይ ካልሽ ወደ 67% ላይ ነው ያለነው። ካለን የደረጃ ኤ እና የደረጃ ለ ግብር ከፋዮች 60% ላይ ነው ያለነው። ሁሉንም ተደራሽ ማድረግ አለብን። እቅድ ተይዞ በዚህ አመት ሁሉንም እቤታቸው ወይም ስራ ቦታቸው ነው ዲክሌር እንዲያደርጉ። እዚህ ቢሮአችን አይምጡ አይደለም ኬዝ ሲኖር ምን ሲኖር ይመጣሉ። ይሄ አንድ ትልቅ ምቹ ነው። አንደኛ ጉልበታቸውን ይቆጥባል፣ ገንዘባቸውን ይቆጥባል፣ ጊዜያቸውን ይቆጥባል። ቀላል ነገር አይደለም። ዚስ ዴይ ጊዜ ትልቅ ዋጋ ያለው ነገር ነው። ከፋይል ካረጉስ በኋላ ደግሞ ገንዘብ መክፈል አለባቸው። ግዴታቸውን ለመወጣት ደግሞ ኢፔ የምንለው ሲስተም ኦልሬዲ አንድ ላይ ቢልት የተደረገ ነውና ቢሮአቸው ሆነው ምን ያደርጋሉ ፔ ያደርጋሉ ማለት ነው። ማኑዋል ክሊራንሶች ነበሩ በእጅ ተፈርሞ በማተም የተደረገባቸው የሚሰጡ የነበሩ ክሊራንሶች የተለያየ አይነት ክሊራንሶች ነበሩ። እነሱ ክሊራንሶችን ኦንላይን አፕሊኬሽንም ያለው ከዛ ውጪ ደግሞ ግብር ከፋዩኛ ጋርም እየመጣ ኪውአር ኮድ የተካተተበት በንግድ ቢሮ በኩልም በፖርታል በኩል ማየት የሚችሉበት አገልግሎቱን ማሰለጥ የሚችል አንድ ትልቅ ፖርታል በውስጥ አቅም ሰርተን ኦሬዲ አገልግሎት ላይ አውለን አሁን እየተጠቀሙበት ያለው ነው ማለት ነው። ይሄ ሲስተም በጣም ትልቅ ሲስተም ነው። በተለይ በፊት ላይ ፎርጀሪ በትልቅ ይሰራበት የነበረ በኢንተርኔት ቤቱ ዝም ብሎ ፎርጀሪ እየታተመ ግብር ከፋዩ ይሰጥና የመንግስትም ጥቅም በትልቁ ይታጣበት የነበረ ሲስተም ነውና ይሄን በትልቁ በዚህኛው በቅርብ ጊዜያቶች ውስጥ ቀይረናል ማለት ነው። በተጀመሩት የአገልግሎት አሰጣጥን የማዘመን ተግባርም በርካታ ለውጦች ተመዝግበዋል። በዋናነት እነዚህ ችግሮች ለመፍታት ቴክኖሎጂ ነው ምላሽ መሆን የሚችል። ግብር ከፋው ቤቱ ቁጭ ብሎ ግብርን እንዲከፍል እንዲያሳውቅ ማድረግ ከቻል የጉዳይ አስፈጻሚዎች የሚልልስ ስርዓቶች አንዱ የሚያበቃበት አንዱ እሱ። ስለዚህ ያለን ትልቁ እጃችን ላይ ያለ ትልቁ ቱልስ ቴክኖሎጂን በአግባቡ መጠቀም ነው። ግብር ከፋዎች ቤታቸው ቁጭ ብሎ በኤስኤምኤስ እንዲከፍሉ ማድረግ ተችሏል። ግብር ቢሮ መምጣት ሳያስፈልጋቸው ለጉዳይ አስፈጻሚ ለደላላ ወጪ መዳረግ ሳይጠበቅባቸው ቤታቸው ቁጭ ብሎ በኤስኤምኤስ ግብራቸውን መክፈል ችሏል። እሱ ብቻ ሳይሆን ኤስኤምኤስ አድርገው ግብራቸውን ከፍሎ ክሊራንስ ቀጥታ መውሰድ ይችላል። ንግድ ቢሮ መሄድ ሳያስፈልግ ወረፋ መጠበቅ ሳያስፈልግ
ለደላላው ለጉዳይ አስፈጻሚ ሰለባ ሳይሆኑ ክሊራንስ መውሰድ ይችላል። ይሄ ትልቅ ለውጥ የመጣው በቴክኖሎጂ ማዘመን ስለተቻለ ነው። አሁንም ከዚህ ችግር ለመውጣት ትልቁ ቱልስ ቴክኖሎጂያችን እያሳደግን መሄድ ነው። ግብር ከፋዩ እዚህ መምጣት ሳይጠበቅበት አጠቃላይ አገልግሎታችንን ዲጂታላይዝ የማድረግ ኦንላይን ሰርቪስ የመስጠት እኛ በዋነኛነት ፍትሃዊነቱን የማስጠበቅ ስራ እዚህ ቢሮ ሆነን መስራትም ያሰብነውም እየሰራንም ያለነው ፍትሃዊነትን የማስጠበቅ በተረፈ ግብር ከፋዩ ያመነበትን ታክስ እቤቱ ሆኖ እዚህ ሳይመጣ እንዲከፍልና የሚፈልጋቸውን ደግሞ ተጨማሪ ከክሊራንስ ጋር ተያይዞ ልዩ ልዩ አገልግሎቶችንም በቤቱ ሆኖ በመንፈጥርለት ፖርታል አማካኝነት ሰርቪሱን እንዲያገኝ ሰፋፊ ስራዎች እየሰራን እንገኛለን። ጠቀሜታው ያው ከሁለት አንፃር ነው። አንደኛው ያው በሚሰበሰበው ገቢ ላይ ነው ለውጡን የምታየው። የሚሰበሰበው ገቢ ከእለት ወደ እለት ከጊዜ ወደ ጊዜ እድገት እያሳየ ነው ያለው። ይሄ ያው የተሰሩ ስራዎች በነጋዴውም ሳይድ ግብሩን በታማኝነት በመክፈሉ በቢሮም ሳይድ አገልግሎቱን በማሻሻል የመጡ ውጤቶች ናቸውና በገቢ እድገቱ ላይ ከፍተኛ ውጤት እያሳየ ነው። ጉዳይ አስፈጻሚ ስንል ህጋዊ ጉዳይ አስፈጻሚ ነው የምንለው እና ደላላና ሌቦችን ለመለየት ካምና ጀምሮ በጣም አግሬሲቭሊ ሲሰራበት የነበረ ነውና ጉዳይ አስፈጻሚዎችን አሁን እየለየን እየመዘገብን ያለንበት ሁኔታ ነው ያለው። የማንን ጉዳይ እንደያዙ እነማን ናቸው ጉዳይ የሚያስፈጽሙት የማንን ጉዳይ ነው የሚያስፈጽሙት የሚለውን የስንት ባለ ጉዳይ ነው የሚያስፈጽሙት የሚለውን ኦሬዲ ሪከርድ እየተደረገ ነው ያለው። መረጃቸው እየተያዘ ነው ያለው። እነዚህ ጉዳይ አስፈጻሚዎች ህጋዊነታቸውን እያየን የተወከሉበትን እያየን በዛ ልክ ሪከርድ እየተደረገ ነው ያለው። ደላሎች ይመጣሉ። ሲመጡ አመጣጣቸውን እንዲሁ ከፊታቸው የምታነቢው ነገር ነው። ዶክመንት የማይዙ አሉ። ሁለት ሶስተኛው ስቴፕ ስጠይቃቸው የማያውቁት ናቸውና ህጋዊ ውክልና ከሌላቸው ከበሩላ ነው የምንመልሰው። ከበሩላ ይመለሳሉ። ኢቭን ያዙትን ጉዳይ የማን ጉዳይ ነው ኢቭን ህጋዊ ውክልና እንኳን ከሌለና ያንን ለማብራራት እንኳን አቅሙ ከሌላቸው ነው። ስለዚህ ባለቤቱ ይምጣ ኦር ህጋዊ ሆነና ያለን የምንመልስበት ሁኔታ ነው ያለው። ከሚጠበቁ ግብር ከፋዮች ኦልሞስት 70% ወደ ኢፋኒ ፔመንት አገልግሎት ገብቷል። ወደ 70% እኛ የምናደርገው እያንዳንዱ ቅርንጫፍ ጽሕፈት ቤት ለንግድ የንግድ ፍቃዱ ባለቤት ለሆነ አካል መታመኛ አስፈርመን በደብዳቤ ጠይቀን ነው አካውንት የምንሰጠው። ይሄ ግብር ከፋዩ ይሄን አካውንት በሱ ስም ነው የሚሰራበት። ኃላፊነትም ቀጣይም ተጠያቂነትም ግዴታው እንዳለ ሆኖ ተጠያቂነትም ሊኖር ስለሚችል ደላላና ሌላ አካል አሳልፎ የሚሰጥ ከሆነ ችግሩ የሚቀጥል ነው የሚሆነው። ይሄን ነገር ግን ራሱ አስፈላጊው ስልጠና በማንኛውም ሰዓት ላይ እኛ ተቋም ላይ መጥቶ ስልጠናው መውሰድ ይችላል። ቅርንጫፎችም ላይ ሄዶ ስልጠና መውሰድ ይችላል። አሁን ቪዲዮዎችም እያንዳንዱ ፕሪንትድ ዶክመንቶችን በደንብ አሉ። እነዚህም ዶክመንቶች ተጠቅመው ራሱን ግንዛቤ አሳድጎ ራሱ መጠቀም ይችላልና ቀላል ሲስተሞች ናቸው። ራስን ከዛ ጋር ማላመድና ሲስተሙ ላይ ትረስት አድርጎ ወደዛ ስርዓት መግባት በደንብ ይፈልጋል ማለት ነው። የተሳለጠ አገልግሎት ለመስጠት አንዱ ግብር ከፋይ በወቅቱ መጥቶ ግብርን እንዲያሳውቁ ነው። ሁለተኛ ግብራቸውን በታማኝነት እንዲያሳውቁ የሚጠበቅበትን ግብር ሳይደብቁ በታማኝነት ግብራቸውን እያሳወቁ በሄዱ ቁጥር የአገልግሎት አሰጣጣችን የተሻለ ተቀላጠፈ የሚሄድበት ሁኔታ ነው የሚፈጠረው። ሶስተኛ ከሌብነትና ብልሹ አሰራር ጋር ተያይዞ የሚፈጠሩትን ችግሮች ላይ መታገል ጥቆማ መስጠት ማሳየት ያስፈልጋል። ሌብነት አንዱ የአገልግሎት አሰጣጥ ላይ እንቅፋት ነው። የብልሹ አሰራር ችግሮች ስለሆኑ እነኚህ ችግሮች በመታዩበት ሰዓት የመጠቆም አሰራሮች ቢያግዙን የተሻለ አገልግሎት አሰጣጥን ማቀላጠፍ እንችላለን የሚል አስተያየት አለኝ። መረጃ ለማግኘት በጣም ቀላል ነው የሚሆነው። ሴኩርድ የሆኑ መረጃዎች ኢንክሪፕትድ የሆኑ መረጃዎችን ማግኘት ቀላል ይሆናል። ስለዚህ እዚህ ሆኖ የሌላውን ሀገር ማየት ይቻላል። የመቀሌውን እዚህ ሁላችንም ከተሳሰረ አንቸገርም። የኛ መስሪያ ቤት ለምሳሌ ከንግድና ኢንዱስትሪ ጋር በኢንተርፌስ ተሳሰረ አይደል? ከመሬት አስተዳደር ጋር ቢያያዝ ከሌሎች ሴክተር መስሪያ ቤቶች ጋር ከፌደራል ገቢዎች ሚኒስቴር ከሌሎች ጋር ኢንተግሬትድ ብንሆን ጀስት ልክ እንደ ሲንግል ዊንዶ አንድ ቦታ ላይ ሆነ ነገሮችን ሁሉ ፋሲሊቴት ማድረግ ይቻላል። እያደረጉ ያሉ የፌደራል መስሪያ ቤቶች አሉ። ገቢዎች ሚኒስቴር ብንል ጉምሩክ ብንል እያደረጉ ያሉ አሉና እኔ የስማርት ሲቲ ለመፍጠር መረጃ ያስፈልጋል። እውነተኛ መረጃ ያስፈልጋል። ቴክኖሎጂ ያስፈልጋል። የቴክኖሎጂ ዲቫይስ ያስፈልጋል። ፍላጎት ያስፈልጋል።
መተሳሰርን ይፈልጋል ጥርት ያለ የሥራ ማፕ ያስፈልጋል ይሄ ከሆነ ኢሚዲየትሊ ማንቀየርበት ምን ምክንያት የለውም ከፊታችን ባሉ ሳምንታት ውስጥ ለመተግበር በትልቁ እየተንቀሳቀስን ያለ ነው ኢፋይል እና ኢፒኤል የሚያደርጉ ግብር ከፋዮች በተለይ ውሳኔያቸው በእጅ በማኑዋል እየሄዱ ከመስጠት ቀጥታ በፖርታል በኩል እጃቸው ላይ እንዲደርስ ለማድረግ ኦልሞስት እየሰራን ያለ ነው ከዛ ውጪ ደግሞ ኦንላይን ለነሱም ለነዚህ ኢፋይል እና ኢፒኤል የሚያደርጉ ግብር ከፋዮች ደግሞ ኦንላይን ክሊራንስ ትራከር የሚባል ሲስተም አለ እሱንም ለመተግበር በአጭር ጊዜ ውስጥ እሱንም ሰርተን ለማጠናቀቅ ኦልሞስት ከገቢዎች ሚኒስቴር ጋር የተተገበረ ነው የፌደራል ገቢዎች ሚኒስቴር የሰራው ሲስተም ነው እሱን ለመተግበርም እየተንቀሳቀስን ያለንበት ሁኔታ ነው ያለው ማለት ነው የአዲስ አበባ ገቢዎች ቢሮ ከግብር ከፋዮች ጋር ያለውን ግንኙነት ለማጠናከርና ከግብር ከፋዩ ጋር ያለውን ቅርርብ ለማሳደግ የሚያግዘውን የመማከርት ጉባኤ አቋቁሟል። ይህ ደግሞ በገቢ ሰብሳቢ ቢሮውና በግብር ከፋዩ በኩል ያሉ ችግሮችን በጋራ ለመፍታትም እያገዘ ይገኛል። የመማከርት ጉባኤ የሚል አንድ ኮሚቴ አቋቁመናል ባለፈው ጊዜ። ይሄ ኮሚቴ ከግብር ከፋዮች የተወጣጣ ኮሚቴ ነው። ወደ 50 አባል ያለው ኮሚቴ ነው። ይሄ ኮሚቴ በዋናነት የሚሰራው ከዚሁ ከግብር ከፋዮች ውስጥ የተመረጡ ሰዎች ስለሆኑ እነኚህ የተመረጡ ሰዎች ሁሉን ነገር ያማከለ አካታችነት ባለው ሁሉንም የንግድ ዘርፍን ያማከለ እንዲሁም ሁሉንም አካታች በሆነ መንገድ ተዋቅሯል። በዋናነት ከነሱ ጋር የምንሰራው ምንድነው እነሱ ላይ የሚደርሰው ችግር ምንድነው የሚል በቅርበት እነሱ ከግብር ከፋይ ጋር እየተነጋገሩ ችግሮችን ወደኛ እያመጡ በጋራ መንፈታበት ሁኔታ ነው የተፈጠረው። ትልቅ ቀጣይም ትልቅ ውጤት እናመጣለን ብለን የምናስበው አንዱ የመማከርት ጉባኤን በማጠናከር ነው። እሱም ትልቅ ለውጥ እያመጣንበት ያለ ነው ከአገልግሎት አሰጣጥ ጋር በተያያዘ ማለት። ይሄ የመማከርት ጉባኤ የምንለው የተውጣጣው ከሃይማኖት ተቋማት ነው የተውጣጣው ራሱ ከነጋዴ ማህበረሰብ የተውጣጣ ነው ከሲቪክ ማህበራት የተውጣጣ ነው ከኪነ ጥበባት የተውጣጣ ነው እነዚህ የሂሳብ አዋቂ ወይም ደግሞ ሰርቲፋይ የሆኑ ሂሳብ አዋቂዎች ጋር ከነሱ የተውጣጣ ግሩፕ ነውና ይሄ ግሩፕ ችግር ሲያገኝ ከዚህ ከገቢው መስሪያ ቤት ጋር ቁጭ ብሎ ዲስከስ የሚያደርግና ችግር የሚፈታ ብሎም ከቅርንጫፍም አልፎም በከተማም ደረጃ ግብር ከፋዩን ሪፕሬዘንት አድርጎ የሚቀርብ ነውና ይሄ ደግሞ ሞር ምን ያደርጋል መስሪያ ቤትና ግብር ከፋዩን በጣም ያቀራርባል ማለት። ስለዚህ ይሄን ያደረግን ያለ ነው 50 አባላት ያሉ 5 ከሰራተኛና ሌሎቹ 25 ከግብር ከፋይ እና ከሲቪል ማህበረሰብ የተቋቋሙ ናቸው። ይሄ መማክርት ጉባኤ የተቋቋመበት ዋናው ዓላማ ለግብር ከፋዩ ተደራሽ እንዲሆን እየሰራን ያላናቸው አገልግሎቶች በምን ያህል መልኩ ወይንም በተፈለገለት ዓላማ ግብር ከፋዩ የሚያረካ አገልግሎት እየተሰጠ ነው ወይ የምንሰጣቸው እየሰበሰበን ያለው ግብር ፍትሃዊነቱን በጠበቀ መልኩ ነው ወይ እየተሰጠ ያለው የሚለው በየወሩ የምንገመገምበት ነው። ትራንስፓረንሲው በደንብ እየተጨመረ ነው። አዲስ የመጣው ማኔጅመንት ሊሆን ይችላል ግብር ከፋዩ ቅሬታው የሚያቀርብበት መንገድ ሊሆን ይችላል መረጃ የሚጠይቅበት መንገድ ሊሆን ይችላል የግብር ግዴታው የሚወጣበት መንገድ ሊሆን ይችላል በጣም ብዙ ኦፕሽኖች እየመጡ ነው ብዙ ቀላል የሆኑ ኦፕሽኖች ብዙም ያን ያህል ለሌላ እንትን የማይደረጉ ጉዳዮች እየመጡ ስለሆነ ወደ ተቋሙ እየቀረቡ ከሚመለከተው ቀጥታ ከሚመለከተው አካል መረጃ እየጠየቁ ብዙ ጉዳዮችን ግብራቸው የሚያሳውቁበት መንገድ ሊሆን ይችላል የተለያዩ መንገድ የችግሯቸው ነገሮችን ቅሬታ አቅርበው የሚፈቱላቸው መንገዶች በደንብ እየተመቻቹ ስለሆነ ወደ ተቋሙ ቀርቦ አስፈላጊውን መረጃ መጠየቅና የተለያዩ ደግሞ እኛ ዘረጋናቸው እነዚህ ቴክኖሎጂ ፕላትፎርሞች ሌሎች መንገዶችን መጠቀም እንዲችሉ ነው የምናሳውቀው። አሁን በቅርብ ጊዜ ከግብር ከፋዮቻችን ተወካዮች ጋር የጋራ የመማከርት ጉባኤ ተቋቁሟል። ያው ነጋዴ ማህበር ጋር በጣም በቅርበት በጋራ ሆነን እየሰራን ያላቸው በርካታ ስራዎች አሉ። ከዛ በተጨማሪ ደግሞ ነጋዴው ማህበረሰብ ላይ ሊያነሳ የሚችለው ችግር ካለ ደግሞ ያንን በጋራ ሆነን መፍታት እንዲያስችለን የመማከርት ጉባኤ ከቅርንጫፍ ጽሕፈት ቤት ጀምሮ እስከ ዋናው ቢሮ ድረስ ተቋቁሟል። የነሱ ስራ አስፈጻሚዎችም ተመርጠዋል። ያሉትን ችግሮች በቅርበት በጋራ ሆነን ለመስራት በሚያስችል ደረጃ ያው ብዙ ስራዎችን ሰርተናል ማለት ነው። ሚራክል ነው ገቢው በጣም ትልቅ ገቢ ነው ያሰበሰብነው አሁን ደግሞ እየጨመረ ይሄዳል ምክንያቱም ከተማዋ እያደገች ነው ሄደችው ባደገች ቁጥር ደግሞ ኢኮኖሚውን በዛ ልክ ማደግ አለበት ያው አንድ ሀገር
እንደ ሀገር ለመቆም የግዴታ ኢኮኖሚውን ያመነጨውን ገቢ በብቃት ሰብስበሽ የራስሽን ወጪ በራስሽ ሸፍነሽ ማየት ነው። ከእርዳታ ውጭ ነፃ የሆነች ከተማ መሆን መቻል አለባትና ለዛ ደግሞ ግብር ከፋዩና እኛ ሃርሞናይዝድ ሆነን ለአንድ ዓላማ እኩል ባልደረቦች ሆነን መሄድ አለብን ማለት ነው። ቴክኖሎጂዎች ወደዚህ የመጡ መሄዱበት ሁኔታ አለና የፔፐሩ ነገር ሞር እኛ ሰራተኛ የኛ ባለሙያ ሞር ወደ ባኩ ስራ የማረጋገጥ ስራ ኦዲት የማድረግ ስራ እና እንደዚህ አይነት ስራዎችን እና የአቅም ማጎልበት ስራዎች ላይ ትኩረት ያደርጋል። እነዚህ ነገሮች ወደፊት እየተጠናከሩ ይሄዳሉ። ሞር የቴክኖሎጂ ዲፓርትመንቱም የበለጠ አቅሙ የጎለበተ ስትራክቸሩ በደንብ እየሰፋለት አስፈላጊውን ከሚመለከታቸው አካላት ድጋፍ የተደረገለት ሄዶ የበለጠ እንትን ካደረገ ነገሮች በአጭር ጊዜ ውስጥ ወደሱ ይሄዳሉ የሚል ተስፋ አለን። አንድ ሀገር በተለይ ደግሞ እንደኛ ያለች ሀገር ልማቷም ሰላሟም እድገቷም ሁሉ ነገር የሚረጋገጠው በግብር ፍትሃዊ በሆነ ግብር አስተባሰብ ነውና ተጨማሪ እንደ ሌሎች ሀገር የተለየ ሪሶርስ የለንምና ሪሶርሳችን ግብር ከፋዮቻችን ሰርተው የሚከፍሉት ግብር ነውና ይህንን ግብር በፍትሃዊነት በታማኝነት በሐቀኝነት ግብር ከፋዩ መጥቶ እንዲከፈል ከግብር ከፋዮቻችን ላይ በተሰበሰበ ገንዘብ ስለሆነ ሁላችንም ያገባናል በሚል መንፈስ አሁን እየተሰራ ያለው ፕሮጀክት አሁን እየተሰራ ያለው ልማት ካየን ከሁሉ በላይ ግብር መክፈል ማስደስተው ሰው አይኖርም ማለት ነው። እየተሰበሰበ ያለው ግብር ምን ላይ የዋለ እንደሆነ እያየን ያለው ግብር ከፋዩም የከተማ ነዋሪው ግብር ከፋዩም በግልጽ እያየን ያለው። ስለዚህ ግብር መክፈል አንገታችን ቀና የምናረግበት ከደህንነታችን የምንላቀቅበት ስርዓት ስለሆነ ሁላችንም ታሳቢ አድርገን የሚፈለግብንን ግብር በወቅቱና በታማኝነት መክፈል አለብን የሚል ነው። ግብር ያው ለሀገር ክብር ነው። ምንከፍለው ግብር ለሀገራችን ክብር ስንል ነው። ለሀገራችን እድገት ለሀገራችን ልማት የሚከፈል የግብር አይነት የገንዘብ አይነት ስለሆነ ሁላችንም ለሀገራችን ክብር ስንል የሚጠበቅብንን ግብር በአግባቡ በፍትሃዊነትና በታማኝነት መክፈል ይኖርብናል የሚል መልእክት ነው ያለው። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ አጥተን ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን